በኢትዮጵያም የኢኮኖሚ መዋቅራዊ ሽግግር እየተረጋገጠ መሆኑን ብልጽግና ፓርቲ ገለጸ። የአዲሱ ትውልድ አርበኝነት ሀገርን ከድህነት ማላቀቅ እንደሆነ ተገለጠ። የኢትዮጵያን ብሔራዊ ጥቅም ለማረጋገጥ የውስጥ አንድነትን ማጽናት ይገባል ተባለ። በሆሮ ጉድሩ ወለጋ ዞን በአሁኑ ወቅት በተረጋገጠው ሰላም የዕለት ተዕለት ስራቸውን በአግባቡ እያከናወኑ መሆናቸውን የዞኑ ነዋሪዎች ገለጹ። ሩሲያ የተሳካ አዲስ የክሩዝ ሚሳኤል ሙከራ ማድረጓን አስታወቀች። ጤና ይስጥልኝ እንደምን ዋላችሁ ተመልካቾቻችን። 7 ሰዓት ሆኗል። ከዜናው ጋር በላይ በቀለ ነኝ። አብራችሁ እንድትቆዩ ጋብዛለሁ። የኮይሻ ግድብ ከኃይል በተጨማሪ ለኢትዮጵያ ቱሪዝም ዘርፍ ከፍተኛ አስተዋጽኦ የሚያበረክት መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ በበኩላቸው በማክሮ ኢኮኖሚ በርካታ ውጤቶች መመዝገባቸውን በሚኒስትሮች ምክር ቤት ምልከታ በኮይሻ ውይይት ላይ ገልጸዋል። ለዝርዝሩ አባዲ ወይናይ። ጠቅላይ ሚኒስትር አብይ አህመድ የ2018 በጀት ዓመት የመጀመሪያ 100 ቀናት የማክሮ ኢኮኖሚ አፈጻጸም ግምገማን ከሚኒስትሮች ጋር በመሆን በኮይሻ ግድብ አካሂደዋል። ከግምገማው ጎን ለጎንም ኮይሻ የኤሌክትሪክ ኃይል ማመንጫ ግድብን ጨምሮ ጨበራ ጩርጩራ የዝሆን ዳና ሎጅን ጎብኝተዋል። የሚኒስትሮች ምክር ቤት ምልከታ በኮይሻ ውይይት ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንደገለጹት ኮይሻ የኤሌክትሪክ ኃይል ማመንጫ ግድብ ስራ በፍጥነት እየተከናወነ ይገኛል። ግድቡ ሲጠናቀቅ ለቱሪዝም ዘርፍ የራሱን አበርክቶ እንደሚኖረውም ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት። እንግዲህ ኮይሻ እንደ ኤሌክትሪክ ኃይል ማመንጫ ብቻ ሳይሆን በጣም አስገራሚ የሆነ ለቱሪዝም መስህብ የሚሆኑ ስራዎች እንዳሉት ሲጠናቀቅ ያየንበት አለ። ስራው በጣም በፍጥነት ሄዷል። በዚህ ከቀጠለ እንግዲህ 1800 ሜጋዋት ማመንጨት በጣም ትልቅ ነው። ከዚያም በላይ ሌሎች ሎጆችና ሌሎችን ለመገንባት የሚያስችሉ በአቅራቢያው ያሉ ተራራዎች አሉ። አጠቃላይ የስራው ሞራል የስራው ፍጥነት በጣም ከመገመተው በላይ ሆኖ ነው ያገኘሁት። የለውጡ መንግስት እንደ ህዳሴ ግድብ የኮይሻ ፕሮጀክትንም ታድጎታል ሲሉም ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት። ትልቅ ስራ የተሰራበት ነው። በተለይ ከለውጥ ዘመን በኋላ እንደ ህዳሴ ግድብ አንዱ የለውጡ መንግስት የታደገው ነገር ቢኖር የኮይሻን ፕሮጀክት ነው ብዬ መናገር እችላለሁ። ኮይሻ አሁን ኦልሞስት በጣም ጥሩ ደረጃ ላይ የሚባል ፕሮጀክት ነው። ኮይሻ አለ፣ ሀላላ ኬላ አለ፣ ጨበራ ጩርጩራ አለ። እነዚህ አካባቢዎች በሙሉ ከአጠቃላይ ከኃይል ማመንጫው ከኮይሻ ፕሮጀክት ጋር ተሳስረው ቱሪዝሙን ማሳደግ የሚችሉ ጸጋዎች ናቸውና የለውጡ መንግስትና ፓርቲያችን ብልጽግና ምን ያህል ባሉን ሀብቶች እየተጠቀመ እንደሆነ ያየውበት ነውና በዚህ አጋጣሚ እዚህ ስራ ላይ ተሳተፉ ሁሉ ማመስገን ፈልጋለሁ። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ኢትዮጵያ በማክሮ ኢኮኖሚው በርካታ ውጤቶችን አስመዝግባለች ብለዋል። ለዚህም የሶስት ዋና ዋና ጉዳዮች ድምር ውጤት ናቸው ብለዋል። በሀገራችን ፈጣን የኢኮኖሚ እድገትን ማስቀጠል ችለናል። ለዚህ አመርቂ ውጤት መመዝገብ ያበቃን የሶስት ዋና ዋና ጉዳዮች ድምር ውጤት ነው ብዬ ነው ማምነው። የመጀመሪያው ከለውጥ ወዲህ የእይታ ለውጥ ፓራዳይም ሺፍት ማምጣት መቻላችን ነው። ሁለተኛው ለዚህ ውጤት ያበቃን ጉዳይ የአመራር የማስፈጸም አቅም
ትጋትና ቁርጠኝነት ነው። ሶስተኛው ለዚህ ውጤት ያበቃን የህዝቡ የግሉ ሴክተር የሲቪል ማህበረሰብ ድርጅቶች ተሳትፎና ትብብር ማደግ ነው። መንግስት ከህዝቡ ጋር ተቀራርቦ በመስራቱ ተጨባጭ ውጤቶች ተመዝግበዋል ያሉት አቶ አደም ፋራህ ቀሪ ስራዎችም በቀጣይ በትኩረት እንደሚሰሩም ነው የገለጹት። በተለይ ህዝቡ በተደጋጋሚ ሲያነሳቸው የነበሩ ጉዳዮች ኑሮ ውድነትን የማቃለል፣ የስራ ዕድል ፈጠራ፣ የአገልግሎት አሰጣጥን ቀልጣፋና ውጤታማ የማድረግ ከሰላምና ጸጥታ ጋር የተያያዙ ጉዳዮችን መንግስት በአግባቡ ከህዝብ ጋር በመሆን የተነሱትን ጉዳዮች ለማቃለል ችግሮቹ በሂደት እየተቃለሉ እንዲሆኑ ለማድረግ ከፍተኛ እንቅስቃሴ አድርጓል። ተጨባጭ ለውጦችም መጥቷል። ቀሪ ስራዎችንም በቀጣይ ከህዝቡና ከሌሎች ባለድርሻ አካላት ጋር በመሆን መንግስት ለመፍታት ርብርብ የሚያደርግ እንደሆነ ነው ዛሬ በግምገማችንም ያየነው። እጅግ በጣም አመሰግናለሁ። የኮይሻ የኤሌክትሪክ ኃይል ማመንጫ ግድብ ፕሮጀክት ከፍታው 128 ሜትር የደረሰ ሲሆን አጠቃላይ የሲቪል ስራውም ከ70 በመቶ በላይ መድረሱን ተጠቅሷል። በኢትዮጵያ የኢኮኖሚ መዋቅራዊ ሽግግር እየተረጋገጠ መሆኑን ብልጽግና ፓርቲ ገለጸ። ፓርቲው እንዳስታወቀው ሀገሪቱን የሚመጥን ራዕይ ሰንቆ ለሁለንተናዊ ብልጽግናም እየተሰራ ነው። ለዝርዝሩ አልጋነሽ ተካ። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ በመደበኛ ስብሰባው በተለያዩ ሀገራዊ ጉዳዮችና የፓርቲ አጀንዳዎች ላይ መክሯል። የፓርቲው ምክትል ፕሬዚደንት አደም ፋራህ እንዳሉት ባለፉት ዓመታት በኢኮኖሚ በተሰሩ ስራዎች ውጤት ተመዝግቧል። ባሳለፍነው ዓመት 9.2% ወይም በመቶ የኢኮኖሚ እድገት መረጋገጡን በሚቀጥለው ዓመትም እንደዚሁ 10.2 በመቶ የኢኮኖሚ እድገት እንደሚረጋገጥ እድገቱም ጥራት ያለው መሆኑ የኢኮኖሚ እድገቱ ጥራት ያለው መሆኑ ነው በስራ አስፈጻሚው የተገመገመው። ኢኮኖሚው ከጥራት አኳያ አካታችና ኑሮን የሚያሻሽል እንዲሆን ሰፋፊ ስራዎች የተሰሩ ሲሆን በግብርናው ዘርፍም አመርቂ ውጤት ታይቷል። በተለይ ከግብርና አኳያ አነስተኛ ይዞታ ያላቸውን አርሶ አደሮች ተጠቃሚ የሚያደርጉ ሰፋፊ ስራዎች ተሰርቷል። በዚህም ከፍተኛ ውጤት ተመዝግቧል። ለምሳሌ በ2010 ዓመተ ምህረት ይመረት የነበረው የሰብል ምርት 306.1 ሚሊዮን ኩንታል ነው በአመት። ይህንን በ2017 ወደ 1.57 ቢሊዮን ኩንታል ማሳደግ ተችሏል። ይሄ ማለት ከ2010 እስከ 2017 ድረስ በ5 እጥፍ ማሳደግ ተችሏል ማለት ነው። በጠቅላይ ሚኒስትር አብይ አህመድ ሐሳብ አመንጭነት የተጀመረው የሌማት ትሩፋትም እንዲሁ የእንስሳት ሀብት ልማታችንን አሳድጓል ብለዋል የፓርቲው ምክትል ፕሬዚደንት አደም ፋራህ። በዚህም የወተት ምርት በከፍተኛ ደረጃ አድጓል። የእንቁላል ምርትና ምርታማነት በከፍተኛ ደረጃ አድጓል። የዶሮ ስጋን በከፍተኛ ደረጃ ማሳደግ ተችሏል። የአሳ ምርትና ምርታማነትን በከፍተኛ ደረጃ ማሳደግ ተችሏል። በሌሎችም እንደዚሁ አመርቂ የሆኑ ስኬቶች ተመዝግበዋል። በሆርቲካልቸርም እንደዚሁ ምርትና ምርታማነትን ከማሳደግ ከዚህ ጋር ተያይዞ ከውጭ የሚገባውን ምርት ለመተካትም ይሁን ኤክስፖርትን ለማሳደግ ትልቅ አስተዋጽኦ አበርክቷል። የሀገር ኢኮኖሚ የተረጋጋና ዘላቂ እንዲሆን መሰረት እየተጣለ ይገኛል ያለው የፓርቲው ስራ አስፈጻሚ ኮሚቴ የኢኮኖሚ መዋቅራዊ ሽግግርን የማረጋገጥ ተግባርም አጽንኦት እንደተሰጠው ገልጿል። እንደ ሀገር ብልጽግናን ለማረጋገጥ የሚያግዙ ከፍተኛ ዋጋ ያላቸው ከፍተኛ ቫልዩ ያላቸው ምርቶችን ምርትና ምርታማነት የሚያሳድጉ ስራዎችን መስራት አለብን ብለን ነው ስንሰራ የቆየ ነው። በዚህም የስንዴ ምርትና ምርታማነት በከፍተኛ ደረጃ ማደጉን ስራ አስፈጻሚ ኮሚቴው ገምግሟል። የሩዝ ምርትና ምርታማነት በከፍተኛ ደረጃ ማደጉን የስራ አስፈጻሚው ገምግሟል። በአጠቃላይ በግብርና ውስጥ እንደዚሁ በተለይ ከፍተኛ ምርታማነትን እሴት የሚጨምሩ ትልቅ ዋጋ ያላቸው ላይ አተኩሮ መስራቱ ውጤት እያመጣ መሆኑን በቀጣይም ተጠናክሮ መቀጠል እንዳለበት ታይቷል። የኮንስትራክሽን ዘርፉ በኢንዱስትሪ ውስጥ ትልቅ ድርሻ ይዞ መቆየቱንና አሁን ላይ አሰራሩን ዲጂታላይዝ በማድረግ የማዕድንና የአምራች ኢንዱስትሪ ድርሻም እያደገ መምጣቱን የተገለጸው ከገቢ አንጻር ከፍተኛ እድገት መመዝገቡንም የፓርቲው ግምገማ ያመላክታል። ከፌደራል ጀምሮ እስከ ታች ድረስ
በከፍተኛ ደረጃ አድጓል። በመጀመሪያው ሩብ ዓመት የ2018 በጀት ዓመት ማለት ነው 480.92 ቢሊዮን ብር ያህል ነው ከፌደራል ጀምሮ እስከ ክልሎች ድረስ ታክስ መሰብሰብ የተቻለው። ይሄ ከፍተኛ እድገት ነው። በአንድ ሩብ ዓመት የተሰበሰበው ከጥቂት ዓመታት በፊት በአንድ ዓመት ይሰበሰብ ከነበረው ይበልጣል። በ2018 የመጀመሪያ ሩብ ዓመት 2.5 ቢሊዮን ዶላር ከሸቀጥ ኤክስፖርት የተገኘ ሲሆን ተኪ ምርትን በስፋት ከማምረት አኳያም ጥሩ አፈጻጸም መኖሩን ፓርቲው በግምገማው አረጋግጧል። የቀደመው ትውልድ ኢትዮጵያ በጠላት ወረራ የተጋረጠባትን የህልውና አደጋ መክቶ ነፃነቷን አስጠብቆ መቆየቱ በታሪክ ይዘከራል። የአባቶቹን የአርበኝነት ገድል በልማት ለመድገም የተነሳው አዲሱ ትውልድም ድህነትን አሸንፎ ታላላቅ ፕሮጀክቶችን በአጭር ጊዜ በመጨረስ የራሱን አዲስ ታሪክ በመጻፍ ላይ እንደሚገኝ ይነገራል። ባልደረባችን ምንተስኖት ይልማ በትንታኔ ይመለከተዋል። በርካቶች እንደሚስማሙት ለዘመናት ሲንከባለል የመጣውን ችግር ተጋፍጦ ተወዳዳሪ መሆን የህልውና ጉዳይ የሆነበት ዘመን ላይ እንገኛለን። ሀገር የትውልድ ትስስር ውጤት በመሆኗ የምትሰራውም በትውልድ ቅብብሎሽ እንደመሆኑ ትላንትን ከዛሬና ነገ የሚያስማማው አዲሱ ትውልድ ከቀደመው ትውልድ የሚለይበት የራሱ መልክና ጠባያት አሉት። የቀደመው ትውልድ በጊዜው ያጋጠመውን የጠላትን ወረራና የህልውና አደጋ ተግዳሮት ተጋፍጦ በከፈለው የደም ዋጋ ሀገር ሳትደፈር ማቆየት ኢትዮጵያን በጦር ግንባር ተሸንፈው ከማያውቁ ጥቂት ሀገራት ተርታ እንድትሰለፍ አድርጓታል። ይህም ሀገርን ከጠላት መከላከል የኛ የጋራ መገለጫ ሴት ሆኖ በደማቁ እንዲጻፍ ያስቻለ ታሪካችን መሆን የቻለ ነው። የመደመር ትውልድ አንድ አስምሮ ሊይዘው የሚገባ ጉዳይ ኢትዮጵያ ከነድካማቸውም ቢሆን በጥበብ የተሞሉ አባትና እናቶቻችን ያቆዩልን ሀገር ስለሆነች በጥበብ የቆየን ሀገር በደርሶ ሀጅ ስሜት ለማፍረስ መሞከር ተገቢ አይሆንም። ትውልድ አብሮ የተገመደ ብቻ ሳይሆን እንደ ወንዝ ሳያቋርጥ የሚፈስ የዘመንና የክስተት ውጤት በመሆኑ አዲሱ ትውልድ የቀደመውን የጦር አርበኝነት ወደ ላብና ትጋት በመቀየር የህዳሴ ግድብን እውን ማድረግ የቻለ ሲሆን የእይታ አድማሱን በማስፋት የራሱን ፈተና በራሱ የአርበኝነት ገድል ለማሸነፍ የቤት ስራውን ጀምሯል። የመደመር ትውልድ ሆይ በርካታ ችግሮች በርካታ ተራራዎች ከፊት ያሉ ቢሆኑም እነሱን ሲያስፈልግ ቦርቡረህ ሲያስፈልግ ተሻግረህ ብልጽግናንና እድገትን ለኢትዮጵያ ማረጋገጥ እንጂ በፈተና መቆም አይቻልም። ወደ አምስተኛው የኢንዱስትሪ አብዮት እየተንደረደረ የሚገኘው ዓለም ይዞት የሚመጣውን እድል ለመቋደስ በአንጻሩ ደግሞ ፈተናውንም ለመጋፈጥ የዚህ ትውልድ የላብ አርበኝነት አማራጭ የሌለው ብቸኛ መንገድ ነው። ዛሬ የበኩራት መንፈስ ራሱንና ሀገሩን ያስከበረው የአይበገሪነት ገድል በአዲሱ ትውልድ በልማት ሊደገም በደም የተጻፈውን የጦር ሜዳ ታሪክ በድህነት ላይ ዘምቶ ድህነትን አሸንፎ በላቡ በማድመቅ ሀገሩን ካደጉ ሀገራት ተርታ ለማሰለፍ በጊዜ የለም መንፈስ እየፈጠነም ይገኛል። የስልጣኔ የበላይነትን የተቆናጠጡ ሀገራት ብልጫቸው ያለው በከርሰ ምድራቸው ባለው ሀብት ብቻ ሳይሆን ነገን አሻግረው በማየታቸውና ተግተው በመስራታቸው መሆኑን የተረዳው ይህ የአርበኝነት ትውልድ በዛሬ ሳይታጠር ከሰፈር ውጭ መተለም የቻለ ነው። በአፍሪካ ሁለተኛው የህዝብ ቁጥር ያለን እኛ እጃችንን ካፈር ጋር ካወዳጀን ለመልማት ያለንን እድል ሳናባክን ከተጠቀም የብልጽግና ፀሐይ በኢትዮጵያ ሰማይ በገሃድ መውጣቱ አይቀርም። ሀገር እንደ ሀገር እንድትቀየር በሚደረገው ጥረት የሚጀመሩ ፕሮጀክቶች ኮስታቸው ምንም ይሁን ምን የወሰዱት ጊዜ ምንም ይሁን ምን ከዛ በኋላ የሚፈጥሩት ዳይናሚክስ ነው ሀገር የሚቀይረው። ለካ እንደዚህ ማድረግ ይቻላል የሚል በህብረተሰብ ዘንድ የሚፈጥረው ንቅናቄ ስለሆነ ይሄ አሁን የምናየውን በአነስተኛ ደረጃ የሚታዩትን ነገሮች በስፋት ማድረግ ማይቻልበት ምክንያት የለም። በዚህም ለዘላቂ ችግራችን ጊዜያዊ መፍትሄ የሚሰጠው ነባሩ አካሄዳችንን በመተውና ዘላቂ መፍትሄ ላይ በማተኮር አዲሱ ትውልድ ስንዴን ከመለመን በአመት 3 ጊዜ አምርቶ ከራስ መትረፍ እንደሚቻል በተግባር አረጋግጧል። በትውልድ ቅብብሎሽ ከደም ወደ ላብ በተደረገው የአርበኝነት ጉዞ የትላንቱን ገድል ለዛሬው ድል እርሾ እያደረገ ከከተማ እስከ ገጠር ሀገርን ካደጉት ሀገራት ተርታ ለማሰለፍ የሚተጋውን ትውልድ እሳት አመድን ወለደ ብሎ ማን ሊተርት ይችላል? የኢትዮጵያን ብሔራዊ ጥቅም ለማረጋገጥ የውስጥ አንድነትን ማጽናት እንደሚገባ ተገለጠ።
ኢትዮጵያ በያዘችው ወሳኝ ስትራቴጂያዊ አቀማመጥ ልክ ተጠቃሚ አለመሆኗ የመደመር መንግስት ቁጭት ነው። በዚህ ወቅት የኢትዮጵያ ብሔራዊ ጥቅም የሆኑ ጉዳዮችን ለሌሎች ለማስረዳት የውስጥ አንድነትና ሰላም ወሳኝ መሆኑ ተመልክቷል። ለዝርዝሩ ቤተልሔም ገረመው። ብሔራዊ ጥቅም የአንድ ሀገር ሉዓላዊነትን ከሚያስከብሩ መሰረታዊያን ዋነኛው ሲሆን ጂኦ ስትራቴጂያዊ ቁመና ደግሞ የብሔራዊ ጥቅም ማረጋገጫ ቁልፍ ነው። የኢትዮጵያ ብሔራዊ ጥቅምና ጂኦ ስትራቴጂያዊ ቁመና በሚል ርዕስ በኢቢሲ ኤፍኤም አዲስ 97.1 ውይይት ተደርጓል። በብልጽግና ፓርቲ ዋና ጽህፈት ቤት የዓለም አቀፍ ግንኙነት ዳይሬክተር አቶ ነቢዩ ስሁል እንደሚሉት ብሔራዊ ጥቅም ሀገሬ መሆን ማረጋገጫ ነው። አንድ ሀገር ነው ካልን ሀገር ከሆነ በኋላ በምን መልኩ ነው ሀገርነቱን ተግባራዊ የሚያደርገው የሚያንቀሳቅሰው ከተባለ በብሔራዊ ጥቅሙ ነው። ኢትዮጵያ በባዳ ፍላጎትና በባንዳ ተባባሪነት ብሔራዊ ጥቅሟ ሲፈተን መቆየቱን የኢትዮ ኢንጂነሪንግ ምክትል ዋና ስራ አስፈጻሚ አቶ ዳንኤል ኦላኒ ተናግረዋል። ባዳም የሚፈልገው ባንዳም የሚፈልገው ነው። ባዳ ኢትዮጵያ ከጠነከረች እንዲሁ ዝም ብሎ ከመሬት ተነስቶ ቦታዋ እንደዚህ ነው፣ ህዝብ ብዛቷ እንደዚህ ነው፣ ተፈጥሮ ሀብቷ እንደዚህ ነው፣ እንዲህ ነው፣ እንዲያ ነው እያሉ የሚፈሯት አካላት ሊያሰናክሉ የሚፈልጉት አይነት እንቅስቃሴ ነው። እንዲህ አይነት እንቅስቃሴ ብሔራዊ ጥቅም ከውስጥ ጉዳዮች አንጻርም የሚታይ መሆኑ ተነስቷል። ከውስጥ ያለው ከአንድነት ጋር ከኢኮኖሚ ብልጽግና ጋር ተያይዞ ያሉ ጉዳዮችን ባንዳዎች ከማጥራት ጋር ተያይዞ ያሉ ጉዳዮችን ለዛ ትኩረት ተሰጥቶ አቅማችንን በደንብ ቆጥረን ሐቃችንን በደንብ አይተን በተለያየ መንገድ የሚገለጽ ሀብታችንን ለብሶ ከነበረው አቧራ አላቀን አራግፈን ለኢኮኖሚያዊ ብልጽግና ለሁለንተናዊ ብልጽግና ለማዋል ጥረት እያደረግን ነው። ብሔራዊ ጥቅም አንበሳው ድርሻ የሚይዘው የውስጥ ጉዳይ ነው። የፖለቲካ ኃይሎች የምንላቸው አካላት ሰላማዊ አማራጭ ለምርጫ የሚቀርብ ጉዳይ አይደለም። ቤዚክ ነው፣ ህልውና ነው። የተቋም ውጤታማነትን ማረጋገጥ፣ በችግሮች አለመታሰር፣ በርዕይ መጠንከር፣ የመልካም አስተዳደር ችግርን መቅረፍ፣ ሙስና መቆጣጠር እንዲሁም ዲፕሎማሲያዊ ተጽዕኖ ፈጣሪነት የኢትዮጵያን ብሔራዊ ጥቅምና ጂኦ ስትራቴጂያዊ ቁመናን ለማረጋገጥ የሚጠበቁ ሚናዎች መሆናቸው ተመላክቷል። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። መከላከያ የህዝብ ነው። የኢትዮጵያ ልጅ ነው። ከብሔር ብሔረሰቦች የተወጣጣ ነው። ስለዚህ ትልቅ አክብሮት ነው የሚሰማው። መከላከያ ማለት የሀገር ዋልታ የሀገር ሁለመና ነው። የአፍሪካ ኩራት፣ የኢትዮጵያ መከታ፣ የራሱን የማይሰጥ የሰው የማይነካ፣ ሰላምን ከፍ ለማድረግ ራሱ ዝቅ የሚል፣ ህዝቡን በነጻነት ለማኖር የደም ዋጋ የሚከፍል ማን ነው ተብሎ ቢጠየቅ ዓለም ሁሉ ተስማምቶ የኢትዮጵያ ወታደር ነው ማለቱ አይቀርም። ክንዱ ሳት የሚፈጅ በድል ተራማጅ አለሽ ደጀን። ኢትዮጵያ ዳር ድንበሯ ሳይደፈር በሀገር መከላከያ ሰራዊት ተጠብቃ የቆየች ሲሆን ስመጥር ወታደራዊ ኃይል ካላቸው ሀገራት ተርታ ትገኛለች። በተለይም የባህር ኃይል ኢትዮጵያ በቀጠናው ያላትን ብሔራዊ ጥቅም በማስከበር ጉልህ ሚና ነበረው። የሀገር መከላከያ ሰራዊት አሁንም በልበ ሙሉ ወታደሮችና ዘመኑ ባፈራው ወታደራዊ ቴክኖሎጂ ሀገርና ሕዝብን እየጠበቀ ይገኛል። ባየ ሙላት ዝርዝር አለው።
የኢትዮጵያ ሉዓላዊነትና ነጻነት የመጨረሻ ክብሩ ነው። ወራሪዎቹን የመከተ አረሩን በልቡ የተሸከመ ወኔ ሙሉ የሆነ ሰራዊት ነው የኢትዮጵያ የሀገር መከላከያ ሰራዊት። ደሙን አፍስሶ አጥንቱን ከስክሶ ኢትዮጵያን ከውስጥ ባንዳ ከውጭ ባዳ ይጠብቃል። ህዝቡን ደጀን አድርጎ ለሀገሩ ክብር ቀጥ ብሎ የቆመ ነው። ለኢትዮጵያ ህልውና ክንዱ አይዝልም፣ ዙሪያውን አጥር ሆኖም ይጠብቃል። የሀገር መከላከያ ሰራዊት ክፍለ ዘመናትን የተሻገረ ታሪክ ቢኖረውም ዘመናዊነቱ የተጀመረው በ1900 ዓ.ም በተደራጀ መልኩ የጦር ሚኒስቴር ተብሎ ሲቋቋም እንደሆነ ታሪክ ያስረዳል። ካሉት ክፍሎች በታሪካዊነቱም በአስተዋጽኦም በ1948 ዓ.ም የተቋቋመው የባህር ኃይል ተጠቃሽ ነው። የኢትዮጵያ አንዱ ከነበራት ጦር ኃይሎች ውስጥ ጦር ኃይል ስንል አየር ኃይል፣ ምድር ጦር፣ ባህር ኃይል ይሄን ያሟላ የኢትዮጵያ ጦር ኃይል ውስጥ አንዱ አንጋፋ ተቋም ነበረ። ኢትዮጵያን በውጭ በኩል በባህር በኩል የሚመጣውን የውጭ ወራሪ ለመከላከል ያ ሚሽን ተሰጥቶት ያ ተልእኮ ተሰጥቶት በዛ ስልጠና ገብቶ የተቋቋመ የኢትዮጵያ ባህር ኃይል ነው። ስለዚህ ቀላል አይደለም። ባህር ኃይሉ በዘመኑ የነበረውን የውጊያ ቴክኖሎጂ የታጠቀ ከሌሎች ክፍሎች ጋር የኢትዮጵያ ሉዓላዊነት ሲጠብቅም ነበር። በተለይም ጦር መርከብ ኢትዮጵያ ዋሽንግተን ዲሲ የሚገኝ አንድ ስመጥር የመርከብ ካምፓኒ 8 መርከቦች ሲያመርት ከ8ቱ አንዷ ጦር መርከብ ኢትዮጵያ ተመሳሳይ ናቸው። በዛን ጊዜ 2 ዘመናዊ ሬዳር ነበራት። SPS 5 የተባለ የአየር ክልልን ባህር ጥበቃ ብቻ አይደለም፣ አየር ላይ የአየር ክልልን የወገን አውሮፕላን የጠላት አውሮፕላን ፍጥነት ዳይሬክሽን እየተከታተለች ለባለሙያው የምታሳይበት ሁኔታ አለ። በዛ ሬዳር ሁለተኛው ራዳር ሰርፈስ ራዳር የተባለ የተገጠመላት ነው። ሰርፈስ ራዳር የባህር ላይውን እንቅስቃሴ ብቻ የሚቆጣጠርና ለባለሙያው ኢንዲኬት ያደርጋል። በዛ ሰዓት ይሄ ቴክኖሎጂ ነበራት። አንጋፋው የኢትዮጵያ ባህር ኃይል ከ3 አስርት ዓመታት በፊት በወቅቱ በነበረው አስተዳደር ተበትኖ የብዙዎች የእግር እሳት ሆኖ ቆይቷል። ባለፉት ዓመታት ግን የኢትዮጵያ ሉዓላዊነት በሁሉም መስክ የተጠበቀ እንዲሆን በለውጡ አመራር እንደገና ተቋቁሟል። ለኢትዮጵያ ኃያልነት በሚመጥን ቁመና እየተደራጀ እንደሆነም ነው የተገለጸው። የባህር የሰው ኃይል ለመፍጠር ሰፊ ስራ ሰርተናል። በአገር ውስጥም ከአገር ውጭም አሰልጥነናል። የባህር ኃይል መኮንኖች፣ የባህር ኃይል ማሪን ኮማንዶዎች፣ የባህር ኃይል የቴክኒክ ሰዎች፣ የባህር ኃይል አዛዦች ፈጥረናል። የሀገር መከላከያ ሰራዊት በምድርም በአየርም የሚጠበቅበትን ግዳጅ በድል የሚወጣ የኢትዮጵያ የብሔራዊ ክብሯ የህዝቦቿም ዘብ ነው። ለሀገር ክብርና ሉዓላዊነት መስዋዕትነትን ጌጥ አድርጎ በብዙ ከፍሏል። አሁንም ዓለም አቀፋዊ ሁኔታዎችን የተገነዘበ ብቁ የሰው ኃይል ከዘመናዊ መሳሪያዎች ጋር እየታጠቀ ነው። ኢትዮጵያን የሚመጥን ሰራዊት ብለን እየሰራን ነው። በቁጥርም በአደረጃጀትም በስነ ልቦና ግንባታም በትጥቅም በቴክኖሎጂም ከፍተኛ ስራ ተሰርቷል። የጦር ሰራዊቱ ግዳጆቹን በድል እንዲወጣ ከታጠቃቸው ዘመናዊ የጦር መሳሪያዎች ባሻገር ከብረት የጠነከረ ልብ ያለው መሆኑም ይጠቀሳል። የኢትዮጵያ ወታደር ያለው ልብ ማንም የለውም። ጀግና ነው። ተራራን ይወጣል፣ ይወርዳል፣ በዝናብ በፀሐይ ይጓዛል፣ ለሀገሩ ክብር ይሞታል። ለሀገሩ ክብር የሚሞት አስደማሚ ሴትና ወንድ ያሉት ሀገር ነው። ከማንም ጋር በሰላም ብንኖርም የኛ ዘመናዊ ትጥቅ ግን ልባችን ነው። የኢትዮጵያ ሀገር መከላከያ ሰራዊት የሀገሩን ሉዓላዊነት ከመጠበቅ ባሻገር ለሰላም ማስከበር በተሰማራባቸው ቀጠናዎች ሁሉ ባስገኘው ድል አንቱታን ያተረፈ የሰላም ዘብ ነው። አስራ አንደኛው የጣና ፎረም መድረክ እንደቀጠለ ነው። ለአፍሪካዊ ጉዳዮች አፍሪካዊ መፍትሄ በሚል በ2004 ዓ.ም የተጀመረው የጣና ፎረም አሁን በ11ኛው መድረክ አፍሪካ በተለዋዋጩ ዓለም ውስጥ በሚል ከጥቅምት 14 ጀምሮ በመካሄድ ላይ ይገኛል። የአፍሪካን ሰላምና ደህንነት ለማስጠበቅ ስራ አጥነት፣ የቴክኖሎጂ አለመስፋፋት እና ፍትሐዊነትን በቅድሚያ መፍታት እንደሚገባ የቀድሞው የቡርኪና ፋሶ ጠቅላይ ሚኒስትርና የጣና ፎረም የቦርድ አባል ላሲና ዘርቦ ተናግረዋል። በአጀንዳ 2063 አህጉሪቱን የጥይት ድምፅ የማይሰማባት ለማድረግ የታቀደውን በፍጥነት ወደ ተግባር መለወጥና አንድነትን ማጠናከር ይገባል ያሉት ደግሞ የደቡብ የአፍሪካ ህብረት የኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ናቸው። የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው ለአፍሪካዊ ጉዳዮች አፍሪካዊ መፍትሄ ለመስጠት በኢኮኖሚው ዘርፍ ያሉ መልካም ተሞክሮዎችን በመጠቀምና
ከዓለም ጋር ተወዳዳሪ መሆን እንደሚገባ አመልክተዋል። We have to empower this generation of entrepreneurs, businessmen and women, African corporations, to invest in African countries and to usher in an era of integration. ይህ ትውልድ የተለያዩ ምርቶችን በማምረት በንግድ እንቅስቃሴ እንዲሁም በአህጉሪቱ ኢንቨስት የማድረግ አቅም አለው። የኢትዮጵያ አየር መንገድን እንደ ምሳሌ መውሰድ እንችላለን። አየር መንገዱ ሀገር በቀል ግዙፍ ተቋም ሲሆን የተለያዩ የፈጠራ ውጤቶችን በመጠቀም አገልግሎቱን በማላቅ ከተለያዩ ሀገራት ጋር በጋራ ይሰራል። ሌላው አሊኮ ዳንጎቴን ብንወስድ የታወቀ ኢንቨስተር ነው። በቅርቡም ኢትዮጵያ ልትገነባው ያሰበችውን የማዳበሪያ ፋብሪካ በጋራ ለመስራት ከኢትዮጵያ ጋር ተስማምቷል። በመሆኑም እንደነዚህ አይነት መልካም ተሞክሮችን በመጠቀም ከዓለም ተወዳዳሪ ኢኮኖሚ መገንባት ያስፈልጋል። ኢትዮጵያ በቀጠናው ሰላምና መረጋጋት እንዲሰፍን እያበረከተች ያለው አስተዋጽኦ በመልካም ተሞክሮ መነሳቱን የሪፖርተራችን ሰናይት ብርሃኔ ዘገባ ያመለክታል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በአሁኑ ወቅት በተረጋገጠው ሰላም የማህበራዊና ኢኮኖሚያዊ እንቅስቃሴያቸውን በአግባቡ እያከናወኑ መሆናቸውን የዞኑ ነዋሪዎች ገለጹ። በተመሳሳይ በክልሉ ምዕራብ ጉጂ ዞን አሁን ላይ በተፈጠረው ሰላም ትምህርታቸውን በአግባቡ እየተከታተሉ መሆኑን ተማሪዎች ተናግረዋል። ለዝርዝሩ ጌታቸው ባልቻ። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን የነበረውን የጸጥታ ችግር ለመፍታት መንግስትና ህዝቡ በመቀናጀት ባከናወኗቸው ተግባራት የሰላምን ሁኔታ አሁን ላይ ማሻሻል ተችሏል። ከዚህ ቀደም በነበረው የጸጥታ ስጋት የዕለት ተዕለት እንቅስቃሴያቸውን በአግባቡ ለማከናወን ይቸገሩ እንደነበር በዞኑ የጂማ ገነት የወረዳ ነዋሪዎች ይገልጻሉ። አሁን ላይ በተረጋገጠው ሰላም የንግድ፣ የትምህርትና ሌሎች ማህበራዊና ኢኮኖሚያዊ እንቅስቃሴዎችን በአግባቡ ማከናወን መቻላቸውን ተናግረዋል። ከዚህ ቀደም የሰላም ሁኔታ አስፈሪ ነበር፣ ለትምህርትም አስቸጋሪ ነበር። አሁን ግን ሰላም በመፈጠሩ ትምህርታችንን በአግባቡ በመከታተል ላይ እንገኛለን። በንግድ ስራ ነው የምተዳደረው። አሁን በዚህ አካባቢ ሰላም በመኖሩ የዕለት ተዕለት እንቅስቃሴያችን ጥሩ ነው። ከዚህ ቀደም ሱቃችንን 11 እና 12 ሰዓት እንዘጋ ነበር። አሁን እስከ ምሽት 3 ሰዓት እንሰራለን። ከሰላም ጋር በተገናኘ እውነት ለመናገር በ2014 እና በ2015 ከፍተኛ ችግር ነበር። በዚህም የህብረተሰቡ ኢኮኖሚያዊ እንቅስቃሴ በእጅጉ ተጎድቶ ነበር። ማህበራዊ አገልግሎቶች እንዳያገኝ፣ ነግዶ እንዳያተርፍ ጠላት ሲሰራ ነበር። መንግስት የሚሰራቸው የልማት ስራዎች እንዳይሳኩ ጠላት ሲያደናቅፍ ነበር። አሁን መንግስት ታች ድረስ የአስተዳደር መዋቅሩን በማሻሻሉ ሰላምና መረጋጋት ሰፍነዋል። በሆሮ ጉዱሩ ወለጋ ዞን ህዝቡ ከመንግስት ጎን በመሆን ሰላምን ለማስፈን ባደረገው ጥረት አሁን ላይ ኢኮኖሚያዊና ማህበራዊ እንቅስቃሴዎች የተሻለ ደረጃ ላይ እንደሚገኙ የዞኑ ምክትል አስተዳዳሪ ሉሉ ቂጣታ ተናግረዋል። ፋለቀበተሙ ጉድነ ሆሮ ጉዱሩ ወለጋን ወቆተ ደበርሰኔፊ ሀርባዮ ይላሉ ገራገሩማ ጉዳቀባቸው የሆሮ ጉድሩ ወለጋ ዞን ተጨባጭ ሁኔታ ስናይ ካለፉት ዓመታት ከነበረው አሁን የተሻለ ነው። በቀጣይም አስተማማኝ ሰላም ለማስፈንና ቀጣይነት ያለው ልማትን ለማረጋገጥ የህዝቡ ሚና ከፍተኛ ነው። አሁን ለመጣው ሰላም ህዝቡን ማመስገን እፈልጋለሁ። ይህ ዓመት ህዝቡ ለልማት ያለውን ፍላጎትና ተስፋ ያየንበት ነው። በቀጣይም ከህዝባችን ጋር ሆነን የሰላምና የልማት ስራዎችን የበለጠ አስተማማኝ ለማድረግ እንሰራለን። በተመሳሳይ በክልሉ ምዕራብ ጉጂ ዞን ሰላማዊ ሁኔታ መፈጠሩን ተከትሎ የመማር ማስተማር ስራ በአግባቡ እየተከናወነ መሆኑን ተማሪዎች ተናግረዋል። የ2018 ትምህርታችንን በጥሩ ሁኔታ ጀምረናል። የትምህርት ቤታችን መምህራንና ኃላፊዎችም ጥሩ ድጋፍ እያደረጉልን ነው። ጥሩ ውጤት እንድናመጣ በርትተን እያጠናን እንገኛለን። መምህራን በጥሩ ሁኔታ ነው የሚያስተምሩን። እኛም በደንብ እየተማርን ነው። ዘንድሮ 12ኛ ክፍል ተፈታኝ እንደመሆናችን ለፈተናው ጥሩ እየተዘጋጀን እንገኛለን። በዞኑ የመማር ማስተማር ሂደት ተስተጓጉሎባቸው የነበሩ ሁሉም ትምህርት ቤቶች አሁን ላይ ተማሪዎችን ተቀብለው በማስተማር ላይ መሆናቸውን የምዕራብ ጉጂ ዞን ትምህርት ጽሕፈት ቤት ኃላፊ ጉዬ በሳይ ተናግረዋል። በዞናችን የዘንድሮውን የትምህርት ሂደት ሙሉ በሙሉ በስኬት እየተከናወነ ይገኛል። በተለይ ከዚህ ቀደም በጸጥታ ችግር ትምህርት አቋርጠው የነበሩ ትምህርት ቤቶች ወደ መማር ማስተማር ሂደት ሙሉ በሙሉ ገብተዋል።
ትምህርት ማግኘት ካለባቸው ተማሪዎች 96 በመቶ የሚሆኑት ተመዝግበው በመማር ላይ ይገኛሉ። 402,000 ተማሪዎች ትምህርታቸውን እየተከታተሉ እንደሚገኙ ኃላፊው ገልጸዋል። በአሶሳ ከተማ በመጀመሪያው ምዕራፍ የኮሪደር ልማት ከ9 ኪሎ ሜትር በላይ መንገድ ሲሸፈን በሁለተኛው ዙር የኮሪደር ልማት ደግሞ ከ12 ኪሎ ሜትር በላይ መንገድ ስራ መጀመሩን የክልሉ የከተማና ኮንስትራክሽን ቢሮ አስታውቋል። ለዝርዝሩ ጀማል አህመድ። እንደ ሀገር እየተከናወነ የሚገኘው የኮሪደር ልማት ስራ የከተሞችን ውበትና ለኑሮ ምቹ ከማድረግ አንጻር ከፍተኛ አስተዋጽኦ እያበረከተ እንደሆነ ይታወቃል። ይህንኑ የኮሪደር ልማት ስራ ዘግይታ የተቀላቀለችው አሶሳ ከተማም በመጀመሪያው ዙር 9.6 ኪሎ ሜትሮችን ሸፍናለች። ይህ የመጀመሪያ ዙር የኮሪደር ልማት ስራ የአሶሳ ከተማን ምቹ ከማድረግ አንጻር ከፍተኛ አስተዋጽኦ ማበርከቱን የከተማው ነዋሪዎች ለኢቲቪ ገልጸዋል። ያው የመጀመሪያው ዙር ኮሪደር ልማት ተሰርቶ ተጠናቋል። ወቴ ነው ተሰርቶ ሲያልቅ እኔ በጣም ነው ደስ ያለኝ። በጣም ኩራት ነው የተሰማኝ። እውነት ለመግለጽም በጣም ይከብዳል። በሰዓት ነው እና በሰከንድ ነው የአሶሳ ውበትን እየጨመረ ያለው። ሌሊት አካባቢ እኔ አልወጣም ነበር። ባለፈው በአጋጣሚ ዛሬ ሌሊት ወጥቼ ነበረ። ሌላ ታምር ነው ያየው። እኛ አሁን አዲስ እንደተወለድን የቆጠርን ያለ ነው። አሁን አመራሮቻችን አላህ ቁዋ ቀድር አላህ ይስጣቸውና አላህ ይጨምርላቸው። ከአዲሱ አስፋልት እንደተጀመረ ከዛ በኋላ ደግሞ ተስፋፍቶ በመጣ ቁጥር እኔ በጣም ደስተኛ ነኝና መደገፍ ያለበት ነው። ስለዚህ በቃልም በገንዘብም ደግፈናል፣ እንቀጥልበታለን። አሁን እዚህ ጋር ኮሪደር ገብቷል አይደል? እኔ ጋር ለምን አልገባም የሚለው አሁን በስቷል አይደል? እኛ ጋር መቼ ነው የሚመጣ ያለን? አሁን ከተማ ውስጥ ስትገቡ አሁን እኛ ራሱ እያገዝን ነው ያለን። ይኸው 4 ከ80 ገብቶብኛል። 7 ክላስ ሊፈርስ ተዘጋጅቻለሁ። የኛ ህንጻም የተወሰነው ፓርት ነክቷል። ያው እንደ አገር ልጅ ሞዴል ለመሆን ያፈራስን ሰራተኞችን በማገዝ ላይ ነው ያለነው እና ለስራው ምቹ እንዲሆን እያዘጋጀን ነው ያለነው። የቤንሻንጉል ጉሙዝ ክልል ከተማና ኮንስትራክሽን ቢሮ ኃላፊ አቶ መሐመድ አልማሂ ደግሞ ማህበረሰቡ ለልማቱ ዘርፈ ብዙ ድጋፍ እያደረገ ነው ብለዋል። በቃ 2 ሜትር ነው 1.5 ሜትር ነው 3 ሜትር ነው ምልክት እንደተደረገ በነጋታ ጠዋት ሰው በራሱ ነው የሚጀምር ማለት ነው። ማንም አይጠብቅም። ምንም አይነት ፑሽንግ የለው። ስለዚህ ይሄ የሚያሳየው ሰው በጣም ፍላጎት አለው። ለልማቱ ፍላጎት እየደገፈ ምን ጨምሮም ነው በሚችለውም ገንዘብ ባለፈው አመትም አይተናል። ቀላል አይደለም። እዚህ የተሰበሰበው ገንዘብ 60 ሚሊዮን በላይ ነው። እዚህ ከተማ ላይ ብቻ እዚህ የማህበረሰቡ ብቻ እዚህ ከተማ ብቻ የሌሎች ወረዳዎችም አሉ ይደገፉት። በአሶሳ ከተማ በሁለተኛው ዙር እየተከናወነ የሚገኘው የኮሪደር ልማት ስራ እንግዲህ ሲጠናቀቅ የከተማዋን ውበት ከማጠናከር አንጻር ከፍተኛ አስተዋጽኦ ይኖረዋል ተብሎ ይታሰባል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። በተመሳሳይ በሐረር ከተማ የተከናወነው የኮሪደር ልማት ለበርካቶች የስራ ዕድል መፍጠሩና ነዋሪዎችን ተጠቃሚ ማድረጉ ይነገራል። በመጀመሪያና በሁለተኛው ዙር የጀጎል ኮሪደር ልማት ከ12 ኪሎ ሜትር በላይ የውስጥ ለውስጥ መንገድ ማልማት እንደተቻለ ተገልጧል። በከተማው የተከናወነውን የኮሪደር ልማት አስመልክቶ ሪፖርተራችን ቴዎድሮስ ታደሰ ተከታዩን መረጃ አድርሶናል። ከአዲስ አበባ በመቀጠል እንግዲህ የኮሪደር ልማት ስራ በስፋት እየተከናወነባቸው ከሚገኙ ከተሞች መካከል ሐረር ትጠቀሳለች። እንግዲህ በሐረር ከተማ የመጀመሪያው ዙርና ሁለተኛ ዙር የኮሪደር ልማት ስራ በተለይ ደግሞ በጀጎል ውስጥና ከጀጎል ውጪ በሚገኙ አንዳንድ ስፍራዎች ላይ ተከናውኗል፣ ተገንብቷል። እንዲሁም ደግሞ አሁን ላይም በመገንባት ላይ ይገኛል። እኔ አሁን የሚገኝበት ስፍራ እንግዲህ በመጀመሪያው ዙር የኮሪደር ልማት ስራ ከለሙ አካባቢዎች መካከል የሚጠቀሰው ሲሆን ኑር ፕላዛ ተብሎ ይጠራል። ከሐረር በር እስከ አስመዲን በር በተለምዶ ሸዋበር ተብሎ እስከሚጠራው ስፍራ ላይ የተገነባ የመናፈሻና የመዝናኛ ስፍራ ነው። በዚህ አካባቢ ላይ እንግዲህ ለበርካቶች የስራ ዕድል መፍጠር ተችሏል። ያ አካባቢ ከዚህ ቀደም እንግዲህ ለመዝናኛም ይሁን ለኑሮ በጣም አመቺ ያልነበረ ስፍራ ነበረ። አሁን ግን እንዲህ በምትመለከቱት መልኩ ይህን ስፍራ መቀየር ተችሏል። በርካቶችም እዚህ አካባቢ የስራ ዕድል ተፈጥሮላቸዋል። እዚህ አካባቢ እየሰራ ከሚገኝና በስራ ዕድሉ ተጠቃሚ ከሆነ አንድ ወንድም ጋር ደግሞ ቆይታ አደርጋለሁ። ሰላም፣ እንዴት ነህ? ሰላም ነው። እንዲያው ከዚህ ቀደም የአካባቢ ምን ይመስል ነበረ? በተለይ ለአንተና ለመሰሎች የአካባቢ መልማቱ የፈጠረው የስራ ዕድል እንዴት ይገለጻል? ስሜ ዳዊት ተካባላለሁ። ካሜራማን ነኝ።
ኑር ፕላዛ ላይ በተሰራው ኮሪደር ልማት ላይ እየሰራው ነው ያለሁት። ይሄ ከተሰራ በኋላ ደግሞ የተሻለ የስራ እድል ስለፈጠረልን ወደዚህ አካባቢ መተናል። ኮሪደር ልማቱ ከተሰራ በኋላ እንደ ኮሪደር ልማቱ ብዙ ጥቅሞችን አግኝተናል። እኛም የስራ እንትናችንን ቀይረን እዚህ ጋር የተሻለ ነገሮችን እያገኘን ነው። በርካታ የሚዳሰሱና የማይዳሰሱ ቅርሶችን በጉያዋ የያዘችው የሐረር ከተማ በተለይ ደግሞ በጀጎል ቅርስ በስፋት ትታወቃለች። እንግዲህ የጀጎል ቅርስ እና የውስጥ ለውስጥ መንገዶች ደግሞ ከዚህ ቀደም እጅግ በጣም ለመንቀሳቀስ አስቸጋሪ የነበሩ ለጎብኚዎችም ደግሞ የማይመቹ ስፍራዎች ነበሩ። የኮሪደር ልማት ስራው ከጀመረ በኋላ ግን እነኚህ ስፍራዎች አምረው እና ቆንጆ ሆኖ በተለይ ጎብኚዎችን የሚስቡበት ሁኔታ መፍጠር ተችሏል። በተለይ የውስጥ ለውስጥ መንገዶቹ እጅግ በጣም ባማረ መልኩ ተሰርተዋል። የአረንጓዴና የመናፈሻ ስፍራዎችም እንዲሁ በዚህ አካባቢ ላይ ተሰርተዋል። እዚህ አካባቢ እንደምትመለከቱት እንግዲህ ቡዳ በር ተብሎ የሚጠራ ስፍራ ነው። በዚህ አካባቢ የአማራ አካባቢዎችን መፍጠር ተችሏል። እዚህ ጋር አንድ ወንድም ይገኛል። ከሱ ጋር ደግሞ አጠር ያለ ቆይታ አደርጋለሁ። ሰላም ወንድሜ፣ እንዴት ነህ? እንዲያው ይሄ አካባቢ ከዚህ ቀደም ምን ይመስል ነበር? አሁን በኮሪደር ልማት ስራው ምን ያህል ተቀይሯል ማለት ይቻላል? ይሄ አካባቢ በጣም ጬሩጋ የሚባል ነው። ጬሩጋ ማለት በጣም አጸያፊ የሆነ በጣም ሰው እየመጣ የሚጸዳዳበት ሰራውንም ሽንቱንም እንትን የሚልበት ግን ለዚህ ለዲቨሎፕመንት እንትኑ ለኮሪደር ልማቱ ምስጋና ይግባውና ይሄ እንደምታዩት ሁሉም ነገሩ ተቀይሮ አሁን ባለው ፎርም እንደምታዩት ነው ማለት ነው። እኔ ባለውበት በስተግራ የአባድር ፕላዛ በተለይ ደግሞ ለሐረር ከተማ ተጨማሪ ውበት የሚሆን የሐረር ከተማን ገጽታ የሚቀይር የኮሪደር ልማት ስራ በመገንባት ላይ ነው የሚገኘው። አሁን ላይ በመጠናቀቅ ላይ ይገኛል። ከኮሪደር ልማት ስራ ጋር በተገናኘ ታዲያ በተለይ ለነዋሪዎች ምቹ አካባቢን እንዲሁም ደግሞ ለጎብኚዎች ሳቢ ስፍራዎችን በሐረር ከተማ መፍጠር ተችሏል ማለት ይቻላል። የህዝብን ትስስር የሚያጠናክሩ ሀገር በቀል እሴቶችን በመጠቀም ዘላቂ ሰላም ለማስፈን እየተሰራ መሆኑን የሰላም ሚኒስቴር ገለጸ። በኢትዮጵያ ፕሬስ ድርጅት የሚዘጋጀው ስለ ኢትዮጵያ የፎቶ አውደ ርዕይ እና የፓናል ውይይት ሰላም ለኢትዮጵያ ማንሰራራት በሚል መሪ ሀሳብ በዲላ ከተማ ተካሂዷል። ውይይቱን የተከታተለው ሪፖርተራችን አስረሳው ወገሼ ተከታዩን ዘገባ አድርሷል። የኢትዮጵያ ፕሬስ ድርጅት በተለያዩ ጉዳዮች ላይ የሚያዘጋጀው ስለ ኢትዮጵያ የፎቶ አውደ ርዕይና የፓናል ውይይት ሰላም ለኢትዮጵያ ማንሰራራት በሚል መሪ ሀሳብ በደቡብ ኢትዮጵያ ክልል ዲላ ከተማ ተካሂዷል። በመርሃ ግብሩ ላይ ስለ ማህበረ ባህላዊ ሴቶች የመወያያ ጽሑፍ ያቀረቡት ዶክተር ዳንኤል መኮንን በኢትዮጵያ በልሂቃን ብቻ የተቃኘውን የሰላም መንገድ ወደ ሀገር በቀል ሴቶች መመለስ እንደሚገባ አንስተዋል። ሁሉም ብሔር ብሔረሰቦች ሁሉም ሊባል በሚችል መልኩ የራሳቸው ባህላዊና አገር በቀል እውቀቶች አሏቸው። የሀገር በቀል የግጭት አፈታት ስርዓቶች አሏቸው። እነዚህ ስርዓቶች ለህዝብ ግንኙነት ክፍት ናቸው። የራሳቸው የሆነ ለሀገር ግንባታ ለሰላም ግንባታ አቅም አላቸው፣ ጉልበት አላቸው ማለት ነው። ሰላምና ልማት ያላቸው ትስስር ላይ የመወያያ ጽሑፍ ያቀረቡት ዶክተር መሪሁን ፍቅሩ በበኩላቸው ሰላምና መረጋጋት ካለ ኢኮኖሚን በማነቃቃት በአብሮነት ላይ የተመሰረተ የህዝቦችን ሰላም ያረጋግጣል ብለዋል። ሰላም ውስጥ ልማት አለ። ሰላም ውስጥ የተለያዩ አካላት አለ። ኢኮኖሚው ካለ አንዱ ከአንዱ ጋር መሸዋወር፣ አንዱ ጋር ሰላም ማጣት፣ አንዱ ከአንዱ ጋር መጋጨት፣ አንዱ ከአንዱ ጋር ብጥብጥ መፍጠር ይቀራል። ኢኮኖሚው የዳበረ ሲሆን ሰላም ባወራነው ብቻ አይደለም የሚመጣው፣ ልማትም እንደዚሁ። የውይይቱ ተሳታፊ የሆኑት የጋሞ የሀገር ሽማግሌው ሰድቃ ሰሜ ደግሞ ግጭቶችን ቀድሞ መከላከል የሁሉም ድርሻ እንዲሆን ጠይቀዋል። ትልቅ ችግር ውስጥ ከገባን በኋላ ሰላምን ማኔጅ ለማድረግ ሰላምን ለማውረድ የምናጠፋው ጊዜ በጣም አባካኝ ነው። ፖለቲካዊ ችግራቸውን፣ ኢኮኖሚያዊ ችግራቸውን፣ ማህበራዊ ችግራቸውን አስቀድሞ እያዩ እየገመገሙ እንዲፈቱ ማድረግ ነው መፍትሄው። ሁሉ ጊዜ ወደ ግጭት የሚሄደው ችግሩ ያልተፈታለት ህዝብ ነው። በሀገራችን ያሉትን ማህበረሰባዊ ሴቶች ተቋማዊ አድርጎ በማደራጀት ለዘላቂ ሰላምና ለሀገር እድገት እየተሰራ መሆኑንም የሰላም ሚኒስትር ዴኤታው ዶክተር ከረድን ተዘራ ገልጸዋል። ማህበረ ባህላዊ ሴቶችን መጠበቅ ማልማትና መንከባከብ ለዘላቂ ሀገረ መንግስት ግንባታችን ለዘላቂ ሰላማችንና ኢትዮጵያ መንሰራራት ቁልፍ ሚና አላቸው የሚል የጠራ አቋም አለን። እንደ መንግስትም እዚህ ላይ ያለ ሚኒስትር መስሪያ ቤታችንም እነሱን ለማልማት ባደረገው ጥረት 72 ማህበረ ባህላዊ ሴቶች ላይ ያሉ ሴቶችን አስጠንተን ሰንደናል። እነሱን የመለየት የማጥናት የማልማት መልሶ ተግባር ላይ እንዲውሉ የማረክ
ስራዎችን አጠናክረን እየሰራን ነው። የኢትዮጵያ ፕሬስ ድርጅት የጋራ ትርክትንና ሀገራዊ መግባባትን ለመፍጠር የሚያዘጋጀው ስለ ኢትዮጵያ የውይይት መድረክ በዲላ ከተማ ሲካሄድ በሶስተኛው ምዕራፍ የመጀመሪያው መድረክ ነው። የሳይበር ጥቃት ተጋላጭነትን ለመቀነስና የኢትዮጵያ የዲጂታል ትራንስፎርሜሽን ጉዞ ስኬታማ ለማድረግ የሳይበር ደህንነትን ማረጋገጥ እንደሚያስፈልግ ተገለጠ። አሁን ላይ ግለሰቦችም በቀላሉ የሳይበር ጥቃት ተጋላጭነታቸው እየጨመረ በመምጣቱ ጥንቃቄ ሊደረግ እንደሚገባ ባለሙያዎች ተናግረዋል። ዝርዝሩን አያንቱ ምሩ አዘጋጅታለች። ቴክኖሎጂ የሰው ልጆችን የዕለት ተዕለት ህይወት በማቅለል ረገድ የሚጫወተው ሚና ከፍተኛ ነው። ይሁን እንጂ አጠቃቀሙን ተከትለው የሚመጡ የጎንዮሽ ስጋቶችም የዛኑ ያክል አሳሳቢ ናቸው። ከነዚህ ስጋቶች መካከል በመረጃ ቴክኖሎጂው ዘርፍ የበይነ መረብ ግንኙነትን በማወክ የሚታወቀው የሳይበር ጥቃት አንዱ ነው። የሳይበር ጥቃት ባጭሩ የኮምፒውተርና የኮምፒውተር መሰረተ ልማቶችን በመጠቀም መረጃዎችን መውሰድ፣ አላግባብ ማለት ነው፣ መስረቅ፣ ማጥፋት፣ አገልግሎት እንዳይሰጡ ቅባ መፈጸም፣ ማስተጓጎል፣ በተቋም በግለሰብ የተለያየ ባህሪያት ይኖራቸዋል። የሳይበር ምህዳር ላይ የሚያጋጥሙ ጥቃቶችን በሶስት መክፈል ይቻላል። አንደኛው ራሱ የሳይበር ምህዳሩ ጥገኛ የሆነባቸው መሰረተ ልማቶች ኔትወርኮች ላይ ኮምፒውተሩ ራሱ ላይ በዛ በኮምፒውተሩ ውስጥ ደግሞ በሚሮጡ ዳታዎች መረጃዎች ላይ ጥቃት ሲደርስ፣ ሁለተኛ ደግሞ ስርቆት፣ ማጭበርበር፣ ማታለል ከፍራውድ ጋር የተያያዙ እነዚህ ወንጀሎች ለረጅም ጊዜ የነበሩ ግን የኮምፒውተር ስርዓቱ በጣም ኢነብል ያደርጋል። ሶስተኛው ደግሞ በኮምፒውተር ስርዓት አማካኝነት የሚተላለፉ ህገወጥ ይዘቶች የሰዎችን ስም ማጥፋት ከህገወጥ ይዘት ጋር ተያይዘው በሳይበር ምህዳሩ የሚፈጸሙ የጥቃት አይነቶች ናቸው። የሳይበር ጥቃት የዓለማችን የስጋት ምንጮች ከሚባሉት አንገብጋቢ ጉዳዮች መካከል አንዱ ሆኗል። ከግለሰብ ጀምሮ በተቋማት እንዲሁም በሀገር ደረጃ ከቀላል እስከ ከባድ ጉዳቶችንም እያደረሰ ይገኛል። ጉዳቶቹ ለምሳሌ በስነ ልቦና አስፔክት ልናየው እንችላለን። በዲጂታል ስፔስ ውስጥ ያሉ ቴክኖሎጂ ተጠቃሚ የስነ ልቦና ጦርነቶች ሰለባ ሊሆን ይችላል። በጣም ከፍ አድርገን ስናየው የደህንነት ጉዳይ አለው ማለት ነው። የሀገርን ብሔራዊ ጥቅም መረጃዎችን ሎስ ከማድረግ አንጻር ከማጣት አንጻር በዚህም አስፔክት እናየዋለን ማለት ነው። በዋናነት የፋይናንስ ሴክተር በጣም ዲጂታላይዝድ ስለሆነ ድሮ በካሽ ትራንዛክሽን ነበር። አሁን ግን አብዛኛው የሞባይል ትራንዛክሽን የኢንተርኔት ባንኪንግ ተጠቃሚ ነው። ስለዚህ እዚህ ስርዓት ላይ የሚያጋጥሙ ጥቃቶች እነዚህን ተቋማት ትልቅ ዳሜጅ ይፈጥራል ማለት። ይሄ ደግሞ የባንክ ስርዓቱ በራሱ ለአንድ ሀገር ባክቦን ስለሆነ እሱ ላይ የሚደርስ ጥቃት ከፍተኛ የሆነ ኮንሲኩዌንስ ይኖረዋል። በኢትዮጵያ በርካታ አገልግሎቶች ወደ ዲጂታል እየተቀየሩ ባለበት በዚህ ወቅት የሳይበር ጥቃት ተጋላጭነትን ለመቀነስና የኢትዮጵያ የዲጂታል ትራንስፎርሜሽን ጉዞ ስኬታማ እንዲሆን የሳይበር ደህንነትን ማረጋገጥ እንደሚያስፈልግ የዘርፉ ባለሙያዎች ይመክራሉ። ነገሮች ዲጂታላይዝ በሆኑ ቁጥር የመደረጋችን ለጥቃት የመጋለጥ እድላችንን በዛው ልክ ስለሚሰፋ ያኛውንም ነገር ፊክስ ማድረግ ማስተካከል መቻል ይገባል ነው ወይም ደግሞ አቴንሽን ሰጥተን መስራት ያስፈልጋል። ለምሳሌ በዲጂታል 2025 አፈጻጸም ሪፖርት ላይ ብታዩ ከ900 በላይ የገቨርንመንት አገልግሎቶች ዲጂታላይዝ ተደርገዋል። ሁሉንም ዲጂታል ምህዳሩ ስናመጣ በተመሳሳይ የሴኩሪቲ ሴፍጋርድ ወይም ደግሞ የደህንነት ሴፍጋርድ አብረን ማናስቀምጥ ከሆነ ተጋላጭነቱን በዛ ልክ ከፍ ይላል ማለት ነው። ከዚህ አንጻር ሳይበር ደህንነት ላይ ትልቅ ትኩረት ተደርጎ ሊሰራ ይገባል የሚል እምነት አለኝ። አሁን ላይ ግለሰቦችም በቀላሉ የሳይበር ጥቃት ተጋላጭነታቸው እየጨመረ በመምጣቱ ጥንቃቄ ሊደረግ እንደሚገባም ተመላክቷል። ብዙ ጊዜ ጥቃት የሚደርስብን ከአዌርነስ ክፍተት ነው። ስለዚህ ሶሻል ሚዲያ አካውንቶቻችንን፣ የባንክ አካውንቶቻችንን ፓስወርዱን በጣም ሴኩር የሆኑ ፓስወርዶችን መጠቀም፣ ሊንኮች ለማህበረሰብ ይላካሉ። ለምሳሌ ይሄ ፎቶ አንተን ይመስላል፣ ይሄ ሊንክ በጣም እንትን የሚያደርጉ ትሪገር የሚያደርጉ ሜሴጆችን ላኩና ከታች ሊንክ ይጻፋል። አብዛኛው ጊዜ የአብዛኛው ሰው የሶሻል ሚዲያ አካውንት ቴክ ኦቨር የሚደረገው ወይም በሀከሮች የሚወሰደው በእነዚህ ሊንኮች አማካኝነት ነው። ሊንኮች ሲመጡ ኢቭን ከምናውቃቸው ሰዎች ቢሆን ወይ ደውለን ማረጋገጥ አለብን። ቫሪፋይ ካላረግን በስተቀር በቀላሉ አካውንታችንን፣ የሞባይል ባንኪንግ አካውንቶቻችንን፣ የሶሻል ሚዲያ አካውንቶቻችንን ሉዝ እናደርግ። ይሄ ዴይ ቱ ዴይ የምናየው። ስለዚህ በጣም ሊንክ ላይ በጣም መጠንቀቅ አለብን። ወደ ውጭ ዜና እናልፋለን። ሩሲያ አዲስ የክሩዝ ሚሳኤል ሙከራ ማካሄዷን አስታወቀች። ፕሬዝዳንት ቭላዲሚር ፑቲን የመጨረሻ ሙከራ የተደረገበት ይኸው አዲስ ሚሳኤል 14000 ኪሎ ሜትር የመድረስ አቅም እንዳለው ገልጸዋል። ትልቅ ጠቀሜታ ያለው የሚሳኤል ሙከራ በተሳካ ሁኔታ ተጠናቋል ሲሉ ከወታደራዊ አመራሮች ጋር በክሬምሊን በነበራቸው ቆይታ ገልጸዋል። መሳሪያው አገልግሎት እንዲሰጥ የሚያስችል መሰረተ ልማት እንዲገነባለት
ትዕዛዝ የሰጡት ፕሬዝዳንቱ ሚሳኤሉን የተለየና በዓለም ላይ ማንም ዘንድ ሊኖር የማይችል በማለት ገልጸዋል። ሚሳኤሉ በሙከራ ወቅት 15 ሰዓታት ያህል አየር ላይ መቆየቱን አዣንስ ፍራንስ ፕሬስ ዘግቧል።